አቢኒ እድልን እንቅ አድርጎ ገደላት። ዜማዬን እሷ እንደደበቀቻትና ወይም ደግሞ እሷ እንዳሳገተቻትም አወቀ። እናም መረጋጋትም አልቻለም። ያዳመጠው እባክህን ተው፣ ግን ደግሞ ሁሉን ነገር አውቃለሁ፣ በቃ ግን እሷን ከገደልካት ደግሞ በጣም ከባድ ነገር ነው የሚሆነው፣ እባክህን ብሎ ሲይዘውም ነበረ። እኔም በጣም ተናዶና እንዲሁም ደግሞ እድል ይህን ነገር ታደርጋለች ብሎም ስላላሰበ ወይም ደግሞ እድል እያስማሰለች እስከ ዛሬ ድረስ ከጎናቸው ሆና አብራ ዜማዬት ሄደች እያለች እየፈለገች ግን ደግሞ ከጎናቸው ሆና እንዴት ይህን ሁሉ ሴራ እየሰራች እንደሆነ አለማወቃቸው በጣም ነው ያበሳጨው። እኔም ይህን ሲሰማ መረጋጋት ያቃተው ያዳም ግን ደግሞ እባክህን አቢኒ እንደዚህ ከሆነ በጣም ከባድ ነው የሚሆነው። እናም ተረጋጋና ሁሉን ነገር እናስተካክል። ዜማዬ አለች አሁን በህይወት እንዳለችም አረጋግጫለሁ እና እባክህን ተረጋጋ በማለት እንቅ አድርገው ይዘዋል። እኔም በጣም በመበሳጨት እንዴት ቆይ ግን እስከ ዛሬ ከጠገቤው ነው ይህ ሁሉ ነገር ሲሰራ እንዴት ነው ያልገባኝ? እኔ የማረባ ለዜማዬ ያልሆንኩኝ ለማንም አልሆንም በማለት ራሱን እየጸጸተው ነው። ዛናም ያችን ሰይጣን አስጠምቼ ሁሉን ነገር ማብቃት አለበት፣ በህይወቴማ ቀልድ አላቅም በማለት አሳልፎም ሊሰጣትና እንደሆነ በፊት ሁሉን ነገር አብረው ሲሰሩ እንደነበረ እናም ደግሞ ካሁን በኋላ ግን ሁሉን ነገር አሳልፌ መስጠት አለብኝ ሲልም ነበረ። እድልን አሳልፎ ሊሰጣት ነው። ነገር ግን ደግሞ እድል የሁሉ ሴራ እንደሰራችም አቢኒም ሆነ ያዳ ደርሰውበታል። ኢዛናም ስልኩን አንስቶ ለልዑል ይደውላል። እናም ኢዛና ምን ነበር ይለዋል ልዑልም። ኢዛናም ልዑልን ሰላም ዳናም ልዑልን እፈልግሃለሁ የምነግር ነገር አለኝ በማለት ይለዋል። ልዑልም እሺ እንገናኝ ይለዋል። ነዋም ካሁን በኋላ ይህን ሁሉ ነገር ከያዳ መደበቅ አልችልም፣ በቃ ሁሉም ነገር ነግሬ ማብቃት አለበት፣ እናም እነግረዋለሁ በማለት ነዋም ወሰነች። ይህንም በጣም በመበሳጨት ያዳ በቃ ትግስቴ አልቋል፣ እናም ይች ልጅ እስከ መቼ ነው የምንጠብቃት ይላል። ያዳም በቃ መድኃኒቱ እስከሚያልቅ ድረስ እባክህ ትንሽ ታገስ፣ ትነቃለች ይለዋል። እሷ ነች ለካ የኔ ዜማዬን ሞተች አለችው በማለት ያዳም አቢኒ በቃ እባክህን ተረጋጋ፣ እንደዚህ በመጮህ ምንም ነገር የሚሆን ነገር የለም ይለዋል። እቺ የተረገመች ብቻ ዜማዬ አንድ ነገር ትሆንማ አለቃትም እያለ በጣም ይጮኋል። ነዋም ሁሉን ነገር ለመናገር ወስና ያዳጋ ደውለች። ነዋም ያዳጋ ስደውል ያዳም ምንድነው በሰላም ነው ወይ ድምፅሽ ልክ አይደለም በማለት ይመልስላታል። ነዋም እኔ በጣም ደህና ነኝ ግን ደግሞ ፈልጌ ነበር ትለዋለች። ምን ነው በሰላም ነው ለምንድን የፈለግሽኝ ንገሪኝ እሺ ይላታል። እናም ይሄን ነገር ተገናኝተን ብናወራ በጣም ደስ ይለኛል ስትለው ቆይ ምንድነው የተፈጠረው ለምንድን ነው ብሎ ያዳም ይጠይቃታል። ሰላም ሰላም ጤና ይስጥልን ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? እኔ በጣም ደህና ነኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰቡን ቤተሰበናችሁን ከልብ ነው የማመሰግነው። ውድ ቤተሰቦች ዛሬም በአዲስ ቪዲዮ መጥቻለሁ። ዜማዬ ሰሞኑን ጠፍተዋል ማለት ነው። እናም በዛሬው ዕለት ግን አዲስ ነገር ይዤላችሁ መጥቻለሁ። ሁላችንም እንደምናውቀው ዜማዬ እንደጠፋችን ነበረ። እናም አቢኒም እስካሁን ድረስ በፍለጋ ላይ ሆላ ያዳም እንዲሁም ደግሞ ድልም እያስመሰለች እነሱ ጋር ብዙ ጊዜዋን ጨርሳለች። ዛሬ ግን ሁሉም ነገር ታውቋል። ዜማዬም ተገኝታለች። የት ነበረች የሚለውን ይዤላችሁ መጥቻለሁ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። እንዲሁም ሁላችሁም ወዳችሁ ፈቅዳችሁ ስለምትከታተሉኝና ስለምታበረታቱኝ ከልብ ነው የማመሰግነው። አዲስ ከሆናችሁ ደግሞ ሰብስክራይብ አድርጋችሁ የደወል ምልክቷን መጫናችሁን አትርሱ። ቀጥታ ወደ ቪዲዮ ዳም ኑዋን ቆይ ግን ምንድነው የተፈጠረ ነገር አለ ብላም ስትለው አዎ ግን ደግሞ ሁሉን ነገር ስንገናኝ ነው የምነግርህ፣ እናም መገናኘት አለብን በማለት ትለዋለች። አዳም ኑዋን ቆይ ግን ለምን ቤት አትመጭም ይላታል። ቆይ ግን ማነው ከአብሮህ ያለ ብላም ትላለች። እና እድልም እዛ በመድኃኒት ፈዛ ተኝታለች። ቀና ብሎ ያይና አቢኒ ብቻ ነው ያለ ይላታል። ኑዋም ቆይ ግን ለምን እኔ ብቻ ነው ማግኘት የፈለኩ እናም ለብቻው ላገኘህ ትለዋለች። አዳም እሺ በቃ እመጣለሁ ጠብቂኝ በማለት ስልኩን ይዘጋል። ኑዋንም ለማግኘት ወስኗል። ኑዋም ሁሉን ነገር ለመናገር ወስናል። ልዑልና ኢዛናም ተገናኙ። እናም እሺ ምን ነበር የፈለከው? ለምን ነበር እነግራለሁ ያልከው ይለዋል።
ኢዛናም በጣም በመደንገጥ እኔ እኮ ሉሌ እንዴት አድርጌ እንደምነግርህ ግራ ገብቶኝ ነው ይለዋል። ቆይ ምንድን ነው የተፈጠረውን ነገር ለምን አትነግረኝም? ንገረኝ ይለዋል። ና እዩልህ ያንተ መንተባተብ እኔ የምሰማበት ጊዜ የለኝም። ቆይ የተፈጠረው ነገር ትነግረኛለህ ወይንስ ልሂድ? ብሎም ልዑል በጣም ይጮሃል። እናም በጣም ፈርተዋል። እናም እባክህን ሉሌ ይቅርታ አድርግልኝ፣ እኔ እንደዚህ አይነት ሴት አልመሰለችኝም ነበር ይላል። ልዑልም በጣም ይበሳጭና ቆይ ግን ለምንድን ነው የሆነውን ነገር የማታወራኝ ይለዋል። እናም እድል ዛሬ በስልክ ስታወራኝ ነበር ሲለው እሺ እናም ተፈጠረ ብሎም ይጠይቀዋል። ደግሞስ እድል ማለት ማነች ብሎም ይጠይቀዋል። እናም ይኸውልህ ባለፈው ያስተዋወቅኩህ ፍቅረኛ ናት ብሎም ይለዋል። እሺ ታዲያ ምን ተፈጠረ? የተፈጠረውን ንገረኝ ብሎም ይለዋል ልዑል። አይ ይኸውልህ ስልክ ስታወራ በተደጋጋሚ ተደብቄ እየሰማዋት ነበር። እናም ከኔ ጋር ቺት ያደረገችብኝ መስሎ የነበረ ብሎም ይለዋል። እናም ግን ደግሞ የሰሙትን ማመን አልቻልኩም ብሎም በጣም ያዝናል። ልዑልም እሺ እና ታዲያ ማለት ምንድን ነው እሱ ምንድን የተፈጠረውን ነገር ለምን አትነግረኝም ይላል። ኢዛናም መናገር አልቻለም። ግን ደግሞ እንደዚህ አይነት ሴት መሆኗን በፍጹም አላወቅኩም ነበር። ግን ወንድማችን ይልና ኢዛና በጣም ያለቅሳል። እናም ልዑልም በጣም ይበሳጭና ግን ለምንድን ነው እውነቱን የማትናገር? ምንድን ነው የተፈጠረው? በማለት ይጮሃል። በጣም ይበሳጭና ምን አባን ያልከው አንተ ውሻ ብሎ ኢዛናን እንቅ አድርገዋል። ልዑል በጣም ሲያንቀው እባክን ልዑል እየገደልከኝ ነው እያነከኝ ነው ይለዋል። እዩልህ ወንድሜ አንድ ነገር ይሁንና አንተን አልለቅህም ይለዋል። እናም መተንፈስ ያቅተዋል። እናም እባክን ልዑል እኔ ምንም ማውቀው ነገር የለም እባክን ተወኝ አነከኝ ሲለው ልዑል ግን ደግሞ ስለተበሳጨ ምንም ነገር እንኳን ሊለቀው አልቻለም። እድልም ከተኛችበት ነቃች። በጣም እንደነገጠች ያለችበትንና እንዲሁም ደግሞ እንዴት ራሴ ልስት ቻልኩኝ በማለት አቢኒም ነቃች። ይህች ርኩስ ብሎ ሲነሳ የአዳም እባክን አቢኒ ተረጋጋ፣ ቆይ ተረጋግተን ነው የምናወራው በማለት አቢኒን ይዘው አቢኒም በጣም ይበሳጨና ያዳ ቆይ ምን ውስጥ ናለሁት ምንኝ ነው ብላም እድል ጠይቃለች። አቢኒም በጣም በስጭትና ዜማየት ነው ያለችው ይህ ስናደረግሻት አንቺ ርኩስ ብሎ በጣም ይጮዋል። ዳም እድል ይኸውልሽ ከዚህ በላይ አታስመሲ። እናም ዜማ መታገት የአንቺ እጅ እንዳለበት ደርሰናል። እናም እውነቱን ተናገሪ ይላታል። እድል በጣም ትደነግጥና ምን ደግሞ እኔ ደግሞ ዜማዬን ምን ብዬ ነው ማግታት? ቆይ እናንተ ያማቸዋል እንዴ ብላም ትላለች። አቢኒም በጣም ይበሳጭና ይኸውልህ ያዳ ይህች ርኩስ እንደዚህ ዝም ብላ አትናገርም። እናም እኔ አውንቄ እገላታለሁ ያኔ ያለችበትን ትናገራለች በማለት አቢኒም በጣም ይጮሃል።